የወርቅ ጌጣጌጦችን እንዴት ንጽህናቸውን መጠበቅና ማስዋብ እንዲሁም ደግሞ መንከባከብ እንችላለን በሚል በቤት ውስጥ በሚሰራ በቀላል ዘዴ ሁልጊዜ የእርሶ ጌጣጌጦች እንደ አዲስ እንዲያበሩ ለማድረግ ዋና ዋና ክፍሎችን በጥንቃቄ እንዴት ማጽዳት እንደምንችል የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ የሚቀርቡትን ከወርቅና ወርቅ መሰል የሆኑ መረጃዎችን የተያዙ ሀሳቦችንና መረጃዎችን እንድትከታተሉ አዲስ ከሆናችሁም ደግሞ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ቤተሰብ እንድትሆኑ እየጋበዘን ቀጥታ የወርቅ ጌጣጌጦችን እንዴት አድርገን መንከባከብ እንደምንችል የያዝንላችሁ መረጃ አለ። ወደ እሱ እናልፋለን። ጌጣጌጦችን ከመጽዳት በላይ እንዳይበላሹ ጥንቃቄ ማድረግ ወሳኝ ነው። እንዴት? የመጀመሪያው ከጠንካራ ኬሚካሎች መጠበቅ ነው። መራቅ ያለባቸው ክሎሪን የያዙ ኬሚካሎች ወርቅን ደግሞ ዝቅተኛ ካራት ያላቸው ወርቆችን ሊገዱና ሊያደበዙ ይችላሉ። መዋኛ ገንዳ ከመግባቱ በፊት አሁን ለምሳሌ ክሎሪን ስላለበት ውሃው ወይም ደግሞ ሳህን ወይም ልብስን ከማጠባችሁ በፊት ጠንካራ ሳሙና ካለ ማለት ነው። በተጨማሪ ሜካፕ ወይም ደግሞ የፀጉር ስፕሬይ ከመጠቀማችሁ በፊት ጌጣጌጦችን ማውጣት ያስፈልጋል። የመጀመሪያው ከጠንካራ ኬሚካሎች እንደዚህ በማድረግ መጠበቅ ይቻላል ማለት ነው። ሁለተኛ ነገር ደግሞ ምንድን ነው? ከባድ ስራ በምንሰራበት ሰዓት ላይ ማድረግ ያለብን ጥንቃቄ ነው። ለምሳሌ ስፖርትን ስንሰራ ሊሆን ይችላል፣ አትክልት ስንተክል ሊሆን ይችላል፣ ከባድ ነገር ስናነሳ የወርቅ ቀለበቶችንና አምባሮች ሊቧጨሩ ወይም ደግሞ እስክራች ሊደረጉ ይችላሉ፣ ሊጣመሙም ይችላሉ፣ ሊታጠፉ ስለሚችሉ ጌጣጌጦቹን በምናወጣበት ጊዜ እንዳይንጠፋ ደህና ቦታ፣ ለስላሳ በሆነ ቦታ ማስቀመጥ እጅግ በጣም ወሳኝ ነው ማለት ነው። ሌላው ነገር ደግሞ ወርቆች ከሌሎች ጌጣጌጦች ጋር ተፋፍቆ ሲቀመጥ ማለት ነው ሊቧጨርም ይችላል። ስለዚህ አንዳንድ የወርቅ ጌጣጌጦች በተለይ ለስላሳ የሆነ ጨርቅ ውስጥ ወይም ደግሞ በሶፍትም ጠቅልለን ወይም ደግሞ በጌጣጌጥ ማስቀመጫ ሳጥን ውስጥ በተከፋፈለ ቦታ ላይ ማስቀመጥ አለብን ማለት ነው። ቀጥዬ የማሳያችሁ ደግሞ የወርቅ ጌጣጌጦችን በቤት ውስጥ እንዴት አድርገን ማጽዳት እንችላለን የሚለው በጣም ቀላል በሆነ ነገር ተጠቅመን የወርቅ ጌጣጌጦችን ንጹህ ማድረግ እንችላለን። ይህ ዘዴ በተለይ ቢጫ፣ ነጭ እና ቀይ ወርቅ ለማጽዳት እጅግ በጣም ተስማሚ ነው። የመጀመሪያው ነገር ሙቅ ውሃ ነው። የቧንቧ ውሃ በጣም የፈላ መሆን የለበትም። ሌላው የሚያስፈልግ ነገር ደግሞ ሚልድ የሆነ ዲተርጀንት ወይም ደግሞ ቀላል የሆኑ ሳሙናዎች ናቸው። አሞኒያ የሌለውና ለስላሳ የሆነ የሳህን ማጠቢያ ሳሙና ማለት ነው፣ የዲሽ ሶፕ የሚባለው። ሌላው ማዘጋጀት ያለብን ደግሞ ለስላሳ ብሩሽ ነው። አዲስ እና ለስላሳ የሆነ የጥርስ ማበሻ ብሩሽ ያስፈልጋል ማለት ነው። ሌላው ደግሞ ከጥጥ የተሰራ ወይም ደግሞ ማይክሮ ፋይበር የሆነ ጨርቅ ያስፈልገናል። እነዚህን ካዘጋጃችሁ ዘንዳ አሁን ምን ምን እንደምታደርጉ ነግራችኋለሁ። ከዛ በፊት ግን ሰብስክራይብ ሳታደርጉ እየተከታተላችሁ ከሆነ ላስታውሳችሁ፣ እዚህ ቻናል ላይ ወርቅና ሌሎችን ቢዝነስ መረጃዎች የሚቀርቡበት የዩቲዩብ ቻናል ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን። አሁን ቀጥታ የምወስዳችሁ እንዴት አድርገን ነው ደረጃ በደረጃ ሙቅ ውሃን፣ ቀላል ሳሙና፣ ለስላሳ ብሩሽን እና ለስላሳ ጨርቅን ተጠቅመን እንዴት ማጽዳት እንችላለን የሚለውን አስመለክታችኋለሁ ማለት ነው። የመጀመሪያው የምናዘጋጀው ንጹህ ውሃ ውስጥ ሙቅ ውሃ አስቀምጠን ከ2 እስከ 3 ጠብታ ለስላሳ ሳሙና መጨመርና በደንብ ማዋሃድ። ሌላው ደግሞ የወርቅ ጌጣጌጦቹን በተዘጋጀው የሳሙና ውሃ ውስጥ ከ12 እስከ 20 ደቂቃዎች ማስቀመጥ። ይህም ከጌጣጌጡ ላይ ያለውን ዘይትና ቆሻሻ እንዲለሰልስ ያድርጓል። ቀጥሎ ስክራብሊንግ ወይም ደግሞ ማሸት ነው። ጌጣጌጦቹን ከሳሙና ውስጥ ሳያወጡ በለስላሳው ብሩሽ ቆሻሻ ያለበትን ቦታ ቀስ ብሎ ማሸት። በተለይ ደግሞ ድንጋይ ያለበትን የወርቅ ጌጣጌጥ የኋላ ክፍል ድንጋዩ ብርሃን በሚወጣበት በደንብ ማጠብ።
ከዛ ካጠብን በኋላ ጌጣጌጦቹን ከሳሙና ውሃ አውጥተው በንጹህ ሞቅ ያለ ውሃ ውስጥ በደንብ ማስቀመጥ፣ ሳሙናው ሙሉ በሙሉ መውጣቱን ማረጋገጥ። ጌጣጌጦቹን እንግዲህ ወደ ፍሳሽ እንዳይሄዱ መጠንቀቅ ያስፈልጋል። መካከል ደግሞ ጌጣጌጡን በንጹህና በለስላሳ ጨርቅ በጥንቃቄ ማድረግ ያስፈልጋል። በጨርቁ ካደረጉ በኋላ አየር ላይ እንዲደርቅ ለተወሰነ ጊዜ ማስቀመጥ እጅግ በጣም ያስፈልጋል ማለት ነው። እንግዲህ እንደዚህ አይነት ነገሮችን ስታደርጉ በተለይ ነጭ ወርቅ ከሆነ ጥንቃቄ ያስፈልጋል። ነጭ ወርቅ በሮዲየም ስለሚለብስ ሮዲየም የሚባል ሚኒራል አለ እና በዛ ነው ፕሌት የሚደረገው። ስለዚህ በጣም ከባድ የሆነ ማሸት ወይም ደግሞ ጠንካራ ኬሚካሎችን መጠቀም የሮዲየም ልባሱን ሊያሳጡት ይችላሉ ማለት ነው። ነጭ እንዲሆን የሚያደርገው ሮዲየም የሚሆን ልባስ አለው ነጭ ወርቅ በራሱ ማለት ነው። ስለዚህ ነጭ ወርቅ ወደ ቢጫነት መምጣት ከጀመረ በየ1 እና በየ2 ዓመቱ ባለሙያ ዘንድ ወስደው እንደገና ሮዲየም እንዲለብስ ደግሞ ማድረግ ያስፈልጋል ማለት ነው። በተጨማሪ የምነግራችሁ ነገር ምንድነው? ቢያንስ በዓመት 1 ጊዜ ለጌጣጌጦቹ የበለጠ ጥልቅ የሆነ ጽዳት እንዲደረግላቸውና የድንጋይ መያዣዎቹ ፕሮምፕ ይባላል መላላታቸውንና አለመላላታቸውን ለማረጋገጥ ጌጣጌጥ አንጥረኛ ቦታ ወስደው ቼክ ማድረግ። በተጨማሪም ደግሞ የዕለት ተዕለት እንቅስቃሴ ጥንቃቄ ከማድረግ በተጨማሪ የዕለት ተዕለት ጥንቃቄ የወርቁን ጤናማነት እንዲሁም ደግሞ እድሜውን ይወስኗል። ስለዚህ እንደዛ በማድረግ የወርቁን ውበትም እንደዚህ ሻይን እንዳደረገ ለረጅም ጊዜ ልንጠቀምበትና በአግባቡ ይዘንም ያው ማስተላለፍ እንችላለን። በሽያጭ ሊሆን ይችላል፣ ከትውልድ ወደ ትውልድም ልናስተላልፈው እንችላለን ማለት ነው። ስለዚህ በዚህ ቪዲዮ ላይ በሰጧችሁ ምክር ለየትኛውም የወርቅ ካራት ማለት ነው በቤት ውስጥ በማጽዳት እንዲሁም ደግሞ ባለሙያ ጋር ሄዶ ትክክለኛውን የሆነ የጥንቃቄና የማጽዳት ፕሮሰስ እንዲያደርግ። ምክንያቱም ያን ያህል የሚያስወጣ አይደለም። ምናልባት ቤት ውስጥ በነገርኳችሁ መንገድም ልታጸዱት ትችላላችሁ። ነገር ግን ያ ምናልባት አድካሚ መስሎ ከተሰማችሁና ያው ጊዜውን እንትን ለማለት ግን ሄዳችሁ ጌጣጌጥ የሚሸጥበት ቦታ ላይ እንደዚህ አይነት አገልግሎት ማግኘት ይቻላል ማለት ነው። ለማጽዳት ይህን ያህል ብዙ የሆነ ወጪ የለውም ማለት ነው። ስለዚህ እነዚህ አይነት ጥንቃቄዎችን በማድረግ የወርቅ ጌጣጌጦቹን እና ማጽዳት እንዲሁም መንከባከብ እና ለረጅም ጊዜ ሳይበላሽ በጥንቃቄ በማስቀመጥ ለረጅም ጊዜ ልትጠቀሙበት ትችላላችሁ ማለት ነው። እንግዲህ የወርቅ ጌጣጌጦችን እንዴት መንከባከብ እና ማጽዳት እንችላለን በሚል ርዕስ ያዘጋጀሁላችሁ መረጃ ይህንን ይመስል ነበረ። ሰብስክራይብ ማድረግ ቤተሰቡ ጊዜ እናመሰግናለን። መልካም ጊዜ